ጥርሳችሁ እየበለዘና ቢጫ እየሆነ እንዲሁም ደግሞ የአፍ ጠረን አስቸግሯቸዋል። እንግዲያውስ ይህንን ለአንዴ ብቻ ሞክሩት፣ ተጠቀሙ። በእርግጠኝነት ትወዱታላችሁ። በተለይ ሽታው፣ መዓዛው እንዴት ደስ እንደሚል ጥርሳችሁ ንጥት ፍክት ነው የሚያደርግላቸው። ቢያንስ በሳምንት አንድ ጊዜ ሁለት ጊዜ ተጠቀሙት። በእርግጠኝነት ትወዱታላችሁ። ሰላም ወዶቼ፣ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልን እያልኩኝ እንግዲህ ዛሬ እየላችሁ የመጣሁት የጥርስ ማንጫ በጣም ቆንጆ የሆነ በአንድ ደቂቃ ውስጥ ፏ የሚያደርግላችሁ የጥርስ ሳሙና ነው እየላችሁ የመጣው በቤት ውስጥ በቀላሉ። ከዚህ በፊት ራሱ ሰርቻለሁኝ። በጣም ነው የወደዳቸዋቸው። እኔም አመሰግናለሁ። እኔ በጣም ነው የወደድኩት። ደግሜ ልሰራው የተገደድኩበት ምክንያት በጣም ስለተመቸኝ ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እዚህ ጋር ምን አለ? ሙዝ አለኝ። ሙዝና ሎሚ ያለኝ፣ ሌሎችን ግብአቶችንም እጨምራለሁ። በዚሁ አጋጣሚም ጥያቄያችሁንም እመልሳለሁ ማለት ነው። እናንተ ግን ቪዲዮውን በትዕግስት ላይክ፣ ሼር እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር በመጀመሪያ የምንፈልገው የሙዝ ልጣጭ ነው። የሙዝ ልጣጭ ለጥርስ እንዲሁም ደግሞ ጥርሳችን እየበለዘ ላስቸገረን እንዲሁም ደግሞ ያፍጠረን ካለብን ቢጫ ለሆነ በጣም አሪፍ ነው። ሳትቀላቅሉ እንዲሁ ራሱ እንደዚህ ልጣጩን ጥርሳችሁ ላይ በየቀኑ ሁልጊዜም ሙዙን በልታችሁ በሙዙ ልጣጩ ብትፈቀፍቁት የበለጠ ጥርሳችሁ ለውጥ ታመጡበት አላችሁ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ ፈቀፍቀዋለሁ። ምክንያቱም የምንፈልገው የውስጠኛውን ፓርት የልጣጩን ነው የምንፈልገው ማለት ነው። ቆዳው ላይ ያለውን በጣም አሪፍ ነው። ለፊታችሁን መጠቀም ትችላላችሁ ይህንን ግብአት። በነገራችን ላይ ሙዝ ለፊት፣ ለፀጉር፣ ለሁሉም ሰውነት በጣም ወሳኝ ነው። በጣም መድኃኒት ነው ማለት ነው። በጣም መድኃኒት ነው። እኔ በጣም ነው የምወደው። ምክንያቱም ለፊቴ በተለይ እንዳልኳቸው ሙዝ ልጠን ብዙ ጊዜ ልጣጩን እንጥላለን ባለማወቃችን ማለት ነው። ከዛሬ ጀምሮ እንግዲህ መጣል የለም። እዚህ ጋር በምታዩት መልኩ እንደዚህ እንፈቀፍቀዋለን። በጣም ትንሽ ስለሆነ ትንሽ ትፈቀፍቁት ጊዜ ይፈጅባቸዋል። በተለይ ደግሞ ያው ካሜራ ላይ ስትሆኑ ተስተካከለ አልተስተካከለ ስትሉ ማለት ነው። ከዛ እንደዚህ ፍቅፍቅ አደርገዋለሁ። ትንሽ በጣም አልበሰለም ሙዙ በምታዩት መልኩ በጣም ጥሬ ነካለው። እኔ ተመችቶኛ። እንደዚህ ቢሆን አሪፍ ነው ለጥርሳችን ስለሆነ ማለት ነው። ለፊታችሁ ከሆነ ግን በጣም ብስል ቢል አሪፍ ነው፣ የተመረጠ ይሆናል ማለት ነው። ከዛ እንደዚህ አድርገን ጥርሳችን ላይ ስንፈቀፍቀው የሆነ እየተንጠለጠለ እንዳያስቸግረን እንደዚህ በደንብ አድርገን በሹካው ፍጭት ፍጭት እናደርገዋለን ማለት ነው። ዳጥ ዳጥ እናደርገውና ከዛ እዚህ ጋር እንግዲህ ሳህን አለችኝ፣ ጎድጓዳ ሳህን ላይ እንደዚህ እንጨምረዋለን ማለት ነው። ምክንያቱም በምታዩት መልኩ እንደዚህ በደንብ አድርጌ ድጨዋለሁ ማለት ነው። እና በእንደዚህ ሁኔታ በምታዩት እኔ ለአንድ ጊዜ ብቻ ነው የሰራሁት። ነገር ግን ለአንድ ጊዜ ብቻ አይደለም ተርፎኝ አስቀምጨዋለሁ፣ በጣም ስለወደድኩት ማለት ነው። በጣም ነው የተመቸኝ። እዚህ ጋር እንግዲህ ሎሚ ያለኝ አንድ ሎሚ ነው። እንግዲህ እኔ አረንጓዴውን ሎሚ ነው የተጠቀምኩት ማለት ነው። አረንጓዴው ሎሚ በጣም ቆንጆ ነው። እኛ ልጆች ራሱ ሆነን ከእንትን ላይ ከግቢ የቀጠፍን በጣም ነበር የምንጠቀመው ለጥርሳችን። ጥርስ ስለሚያነጣ ያፍጠረንን ስለሚያስወግድ እንዲሁም ደግሞ እንትን ብልዝ ያለ ጥርሶችን የተቦረቦረን ሽርፍ ሽርፍ የሚል ነገር አለ፣ እሱን ያጸዳልናል ማለት ነው። በጣም አሪፍ ነው። ይሄ አረንጓዴው ሎሚ ቢሆን በጣም አሪፍ ነው። ይሄ ያበሻው ሎሚ ማለት ነው። ቢጫውም ከሆነ ምንም ችግር የለም። እኔ ሽታውም ስለሚስማማኝ በጣም ነው የምወደው ይሄንን አረንጓዴውን የተጠቀምኩበት ምክንያት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ውሃ በጣም ብዙ ውሃ ነው የሰጠኝ ማለት ነው። እና እዚህ ጋር እንግዲህ ቅድም እንዳልኳቸው የሙዙ ልጣጭ በጣም ታልደቀቀ እንደዚህ ስታነሱት ይንጠለጠላል ማለት ነው። እና ደቀቅ አድርጉት፣ በደንብ አድርጋችሁ ዳጣ አድርጉት ማለት ነው። እዚህ ጋር ደግሞ ትንሽ ቁርንፍድ የተፈጨ ስለነበረኝ እሱን ጨምሬያለሁኝ። እናንተ መፍጨት ትችላላችሁ ማለት ነው። ያው ተፈጭቶ የተዘጋጀ ስለነበረ ቁርንፍድ ላፍጠረን በተለይ በየቀኑ ማለት ነው። በየቀኑ በባዶ ሆዳቸው አንድ ብቆረጥሙ
አንደኛ የምግብ መፈጨትነት እንዲሁም ደግሞ ጨጓራ ለሚያስቸግራችሁ ምግብ በልታችሁ ለማይፈጭላችሁ በጣም አሪፍ ነው። ጠዋት ጠዋት በጥርስ እንዲሁም ለጥርስ ንጣት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ያው ፍሬውን እያሳያችሁ ነበረ። ይህን የፈጨሁት ፈጭቼ የተጠቀምኩት ቁርንፍድ ነው። ሌላው እናንተ ቁርንፍድ ከሌላችሁም በቡና መተካት ትችላላችሁ። ቡናም ከሌላችሁ እንደዚሁ ቁርንፍድም ከሌላችሁ የተጠቀምኳቸውን ሌሎቹን መጠቀም ትችላላችሁ። ነገር ግን ቁርንፍድ ብትጠቀሙ የበለጠ መዓዛው እንዴት ደስ እንደሚል እናንተ ሞክሩትና ለውጡን ራሳችሁ ታውቁታላችሁ ማለት ነው። እዚህ ጋር ሌላኛው ግብአቴ ጨው ነው የተጠቀምኩት። ጨው ደግሞ ለጥርስ ህመም እንዲሁም ደግሞ ጥርሳችንን በረዶ ለማስመሰል ለሁሉም ነገር ጥርስ ህመምን ስለሚከላከል ጨው እኔ ማንኛውም የጥርስ ሳሙና ላይ ስሰራ እጠቀማለሁኝ። ምክንያቱም ጥርሳችንን ያነጣልና፣ አንደኛም ደግሞ በተለይ ጥርሳችን ውስጥ የተቦረቦረው እዛ ውስጥ ትላትል ነገር የሚያሳክክ ነገር አለን፣ እሱን ያስወግድልናል፣ ይቀጣልናል ማለት ነው። እና ጨውን ተጠቀሙ፣ ሳታበዙ ማለት ነው። ተበዛ ደግሞ አሲድ ስለሆነ ይከብዳል ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ያው ቤት ውስጥ ባላችሁ የጥርስ ሳሙና ተጠቀሙን። ያለኝን የተጠቀምኩት የምጠቀመው ማለት ነው። እናንተ ባላችሁ በቤት ውስጥ ያለው ማንኛውም ቢሆን የጥርስ ሳሙና ይሆናል ማለት ነው። የተወሰነ ትንሽ ነው የምጨምርበት በምታዩት መልኩ። እኔ ከሁለት ጊዜ በላይ ሆኖልኛል ማለት ነው። ብዙ ነው በእርግጠኝነት በምታዩት መልኩ ትንሽ ይመስላል እንጂ በእርግጠኝነት ለ3-4 ጊዜ ይሆናቸዋል ማለት ነው። በየጊዜው ሰርተን አናስቀመጥም ካላችሁ አንዴ ሰርታችሁ ለሳምንት ፍሪጅ ውስጥ ማስቀመጥ ትችላላችሁ። በምታዩት መልኩ በደንብ አድርገን እንቀላቅለዋለን። ደግሞ ውፍር ነው የሚለው እያደር እየወፈረ ነው የሚመጣው። ያደለድለዋል ኮልጌቱ ማለት ነው የጥርስ ሳሙናው። እና በደንብ እንደዚህ አድርገን እንቀላቅለዋለን። ሁሉም እንዲዋሃድልን በደንብ እንመታዋለን ማለት ነው። እኔ እንግዲህ አልመታወትም። እንትኗ መላዬ ማለት ሳህኗ ሻክላ ስለሆነ ቀጭ ቀጭ ስለምትል ማለት ነው። በደንብ አድርጋችሁ መቶት ማለት ነው። ከዛ ንጹህ እቃ ላይ እንደዚህ አድርጋችሁ እቃችሁ ንጹህ የሆነ ላይ ፕላስቲክ ሊሆን ይችላል፣ ማንኛውም ግጣም ያለው እቃ ላይ ማስቀመጥ ትችላላችሁ። እኔ እንግዲህ እዚህ ጋር ንጹህ አለች። ሁልጊዜም ቢሆን እንደዚህ አይነት እቃዎችን ፕላስቲኮችን፣ ብርጭቆችን የሚሆን እኔ እቃ አልጥልም፣ አጥቤ ነው የማስቀምጠው ማለት ነው። በነገራችን ላይ ኩሽና የቁራሌ ቤት ነው የሚመስለው፣ ጭራሽ እየሰበሰብኩ ስለማስቀምጥ ማለት ነው። በጣም ነው የምወደው እንደዚህ። በተለይ ደግሞ እንደምታወቀል ጥፍ ያለው እቃ ነው። እንደዚህ አይነት እቃዎችን አጥባችሁ ሲመጡም ከእቃ ይዘው ሲመጡ እናንተ ጥብ አድርጋችሁ ተጠቀሙበት ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ እንደዚህ ግጥም አድርጌ አስቀምጠዋለሁ። ፍሪጅ ውስጥ አስቀምጡት፣ ምክንያቱም እንትን ይጠቁርብና ይበላሻል። የሙዝ ልጣጩ ስላለው እንደገናም ሎሚ ሙሃ ስለሆነ ማለት ነው እንዳይበላሽብን ፍሪጅ ውስጥ ብናደርገው አሪፍ ነው። እዚህ ጋር እንግዲህ ጥርሴን እየቦረሽኩኝ ያሳያቸው ያልኩኝ ይቅርታ። እንግዲህ እዚህ ጋር እንግዲህ በምታዩት መልኩ እኔ ጥርሴ በተለይ ዲዳችሁም እንዳይሸሽባችሁ መንጋጋችሁ አካባቢ በተለይ መንጋጋ አካባቢ እህል በልተን ምግብ በልተን የሆነ ውትፍ ይላል ይቀራል። ከታች ከስር ወደ ታች ያለው ፓርት እንደዚህ ከውስጥ ምስሱን በደንብ አድርገን እንደዚህ ያጸዳልና። በነገራችን ላይ እኔ እንደዚህ ጥርሴን አልቦርሽም። ያኔ ፍትግ እንዳታረጉ ጥርሳችሁን እንደዚህ በኃይል እንትን ካላችሁ ተፋቃችሁ ድዳችሁ የጥርሳቸው ድድ እየሸሸ ነው የሚመጣው ማለት ነው። ከዛ ክፍተት እየፈጠረ ነው የሚመጣው። ምክንያቱም እኔ ጥርሴ በጣም በፊት ላይ በጣም ግጥም ያሉ ናቸው። አሁን ግን እየሸሸብኝ ክፍተት እያመጣ ነው ያለው ማለት ነው። ምንድነው የጥርስ ብሩሹ በተለይ ደግሞ የሆነ ሹጥጥ ያለ ከሆነ በጣም የሚዋጋ ከሆነ እናንተም ቁርጥ አድርጉት ማለት ነው፣ ድዳችሁ እንዳይሸሽ። እኔ ቪዲዮ ስሰራ ስለማፋጥን ነው እንጂ ጥርሴ እንደዚህ እንትናለን ማለት ነው። ከዛ በኋላ አንድ ጊዜ ከመታሁት በኋላ ከዛ ድጋሚ ደግሞ በውሃ ለቅልቄ በምታዩት መልኩ በጣም ነው የወደድኩት። በጣም ስለተስማማኝ ድጋሚ መትቼዋለሁ ማለት ነው። ምክንያቱም የሆነ አንድ ጊዜ ብቻ ጥርሳችሁን አዝዴታችሁ እስከ 3 ቀን ማለት ነው ጥርሳችሁ የሽታ ውበት በቃ የሆነ የአፋችሁ መዓዛ በጣም ነው ደስ የሚለው። ደግሜ እንደዚህ እንትን መተዋለሁ ማለት ነው። እዛ በምታዩት መልኩ ጥርሳችሁን ስትቦርሹ በርህራሄ መሆን አለበት ማለት ነው።
እንደዚህ እየደገምኩኝ አሁንም እንግዲህ ይቅርታ ያው ካሜራ ፊት ስለሆነ ግዴታ እኔ ደግሞ የሰራሁትን ለእናንተ ማሳየት ስላለብኝ ነው እንጂ በጣም የሆነ የጥርስ ውህድ ሰራ የሆነ መዝረክረክ አለ ላይን ያው እንትን ይላል ይደብራል። ነገር ግን በጣም ይቅርታ እያልኩኝ በምታዩት መልኩ እንግዲህ 2 ጊዜ መትቻለሁ። ሽታው መዓዛው በጣም ተመችቶኛል። እናንተም በእርግጠኝነት ትወዱታላችሁ። ሁልጊዜም ቢሆን በሳምንት 1 ጊዜ ወይም 2 ጊዜ ነው እንጂ በየቀኑ እንዳትፈትጉ፣ የጥርሳችሁ መስተወትም ስለሚበላሽ ማለት ነው። በጣም ተፈተግ ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ